አንዳንድ የእርግዝና ምልክቶች ስላየሁባት ጸንሰሽ ሊሆን ይችላል አልኳት። እሷ ግን አላመነችኝም ነበር። ከዛ ስልኬን ተቀብላ ደወለችልኝ። ግን ዶክተር ምንድን ነው የተፈጠረው? በወሰደችው መድኃኒት ምክንያት ጽንሱ ተቋረጠ። እመብርሃን እናቴ፣ እኔ አላግዝሽም ስላት ብቻዋን አደረገችው ማለት። ዋናውና የሚያሳስበው ነገር እሱ አይደለም። እሺ፣ ሰላማችሁ ይብዛ ቤተሰቦች፣ እንዴት ናችሁ? ሰላማችሁ ብዝት ይበል። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላለሁ ሰላማችሁ ብዝት ተተረፍ ይበልልኝ። እንግዲህ እዚህ ጋር እንደምትመለከቱት ሀኒ በጣም ደንግጣለች። ዶክተሩ በነገራት ነገር እንግዲህ በጣም ማመን ያቃታት። እሷም እንግዲህ የሆነው ነገር ያው ሰለም አውቃለች። ሲጀመር መጀመሪያም እንግዲህ እሷ ወደ እሱ ጋር እንድትሄድ ያደረገችው ሀና ናት። እንደዚህ አይነት ምልክቶች ስታይ ይሄ ምልክትማ የምታሳየው የእርግዝና ምልክት ነው ብላ እናቷ ሳትሰማ በድብቅ ስልክ ቁጥር የዶክተሩን የሰጠቻት ለሰላም ናት ሀና ናት። እንግዲህ እሷ የተፈጠረውን ነገር ስለማታውቅ ነገር ግን ዶክተሩ እየነገራት ትክክል እርጉዝ እንደሆነች ምናምን እያስረዳት ነው። እንግዲህ እዚህ ጋር በጣም በድንጋጤ ነው እሷ እየተሰማችው የነበረው። እዚህ ጋር የሀኒ አባትና ምላሴ ያው እየበሉ ነው። እሱ እየበላ ነው። የሀኒ አባት ደግሞ በጣም እያሰቡ ነው። እያሰቡበት ያሉት ምክንያት 100,000 ብር በአንዴ እንዴት ሊሰጥ ቻለ? ምን አይነት ስራ ቢሆን ነው? የስራው ነገር እና የብሩ ነገር እኩል አልሄደላቸውም። በጣም አሳስቧቸዋል። ምን እየሰራች ነው ይሄን ብር የምታመጣው? ወይ ደግሞ ይሄን ብዙ ብር እንዴት ልታገኝ ቻለች በዚህ ቀናቶች? 100,000 ብር ብዙ ነው በማለት ሕክምና የጀመርኩት እንግዲህ እሷ ባገኘችው ብር ነው። ግን ከየት አምጥታ ነው? ምን አይነት ስራ ሰርታ ነው ለእኔ ይሄን ያደረገችው? እያሉ እሳቸው በጣም አስበዋል። እንግዲህ እዚህ ጋር ምን ሆነዋል እያለ እንግዲህ ጆሮ እየጠየቃቸው ነው እየጠየቃቸው እሳቸው ደግሞ ያው እየመለሱለት ይገኛሉ። ያሳሰባቸውን ነገር እንዲከታተልላቸው እያደረገ ነው ዶክተሩ። እንግዲህ እዚህ ጋር ለሀና እየነገራት ነው። ሰላም እርጉዞና እንደወዳት እርጉዝ መሆኗ ብቻ አላበቃ እሱን ለማስወረድ የወሰደችው መድኃኒት በጣም የሚጎዳ እንደሆነ እሷ እንግዲህ ያው መታጠቢያ ቤት ውስጥ ወድቃን ያገኘቻት ደም በደም ሆና እንግዲህ አንጠልጥላ ሐኪም ቤት ይዛት መታለች። ቤተሰቧ ማንም የሰማ የለም። እናቷም ወንድሟም አልሰማም። ሀና ናት ይዛት የመጣቻት። እዚህ ጋር እንግዲህ ለሀና እየነገራት ነው። የደረሰባት ነገር ከባድ እንደሆነ እያስረዳት ይገኛል። እዚህ ጋር እንግዲህ እነዚህ ደግሞ የወዳቸውን እያወሩ ነው እንዲከታተልለት ሀና የምትሰራውን ስራ ጆሮ እንዲያጣራላቸው እያረጉ ነው የሀና አባት። ምክንያቱም በጣም ከመጨነቃቸው የተነሳ ልባቸው ሊረጋጋ ስላልቻለ እንደዚህ እንዲረዳቸው እንዲተባበራቸው እየጠየቁት ነው። እሱ ደግሞ ችግር የለውም ይሄማ በጣም ቀላል ነው ምናምን ብሎ ያው እሳቸውን ለማሳመን እየሞከረ ነው እንዳያስቡ። እሷ ደግሞ 100,000 ብር እንዴት አበቃ። እሱም በጣም ሰፕራይዝ ይሆንባታል። እሳቸውም እንግዲህ እያስረዱት ይገኛሉ። እሷ የምትሰራውን ስራ ብቻ እወቅልኝ፣ ምን ስራ ሰርታ ይሄን ብር እንዳመጣች እያሉ እየነገሩት ነው። እንግዲህ እሳቸው እሱ በጣም በመነሸጥ እየሰማቸው ነው እያወሩ ያሉትን ነገር። እሳቸው ግን በጣም አስበዋል። ነገሩ ስላሳሰባቸው የሆነ ሊረጋጉ አልቻሉም። ሀና የምትሰራው ስራ ራሷን የሚጎዳ ነው ወይስ በምን መንገድ ሰርታ ነው ይሄ ብር የመጣው የሚለው ሀሳብ ሆኖባቸዋል። እዚህ ጋር ሰላም እንግዲህ ያው ራሷን ስታለች እስካሁን ወደ ራሷ አልተመለሰችም። ምክንያቱም የወሰደችው መድኃኒት ከባድ ነበረ ወይም ደግሞ ጥርሱን አጠቃላይ የሚያወጣላት አይደለም። ወደፊትም ልትወልድ እንዳትችል የሚያረጋት አይነት ነገር ስለሆነ ቤተሰብ አያውቅም። በጣም ከባድ ሁኔታ ውስጥ ስላለች እንግዲህ እዚህ ጋር ሀና በጣም ደንግጣለች። በጣም አስባለች። ምን እንደምታረግ ግራ ገብቷታል ሀና ማለት ነው። ምክንያቱም የሆነው ነገር በጣም ከባድ ነው። የተፈጠረው ነገር ላይ ያ ነገር በጣም አሳስቧት ነው ያለው። እዚህ ጋር እንግዲህ እንደምታዩት ተኝታለች። ወደ ራሷ አልተመለሰችም። ሀናን በጣም ደንግጣለች። ምን ማድረግ ነው ያለብን? ለቤተሰብ ሳትናገር ማሳከም ነው የፈለገችው ሀና። ግን ብትፈልግም ደግሞ እሱ ደግሞ ቤተሰብ ግድ ማወቅ አለበት። ይሄ ነገር በዚህ ብቻ የሚያበቃ አይደለም። ምናልባት ወደፊት እንኳን የመውለድ ችግር ሊያመጣባት ስለሚችል ቤተሰብ ማወቅ አለባት፣ ለቤተሰብ መነገር አለበት እያለ ለሀና እየነገራት ነው። ሀና ደግሞ በፍጹም ይሄ ሊሆን አይችልም፣ እሷ ቤተሰብ እንዲያውቅባት አትፈልግም። ይሄ ነገር በስተት የተፈጠረ ነገር ነው፣ ለዛ ነው ቤተሰብን የደበቀችው እያለች ለዶክተሩ እየነገረችው ነው። ዶክተሩ ደግሞ አይደለም ቤተሰብ ማወቅ አለበት እያለ እንግዲህ እያስረዳት ነው የሚገኘው። እሷ ግን ልትረዳ አልቻለችም። ምክንያቱም የሆነ ነገሩ ከባድ ስለሆነ እዚህ ጋር እንግዲህ ዶክተሩ ጥሯት ወጥቷል። እሷ ግን በጣም እያሰበች ነው ያለችው።
ምን ማድረግ እንዳለባት። እሷም ወደ ራሷ አልነቃችም፣ አልተመለሰችም። ያደረገችው መድኃኒቱን ስትወስድ እንግዲህ ሀና የለችበትም። ነገር ግን አማክራታለች እንደዚህ እንድትረዳት የተፈጠረውን ነገር ሁሉንም ነግራታለች ሰላም። እሷ ደግሞ ሀና እዚህ ነገር ውስጥ ታይ ብላ የሰዎች መስሏታል። እሷ በማታውቀው መንገድ ነው መድኃኒቱን የወሰደችው ሰላም። ሀና እንግዲህ አታውቅም። ሀና ወድቃ ነው እንጂ ያገኘቻት መድኃኒቱን ስትወስድ ምናምን አልተተባበረችም። ግን እንድትረዳት ነግራት ነበረ እሷ ማለት ነው። እና እዚህ ጋር እንግዲህ በጣም እያሰበች ነው። ምንድን ነው የምትናገረው? ማለት ምን ማድረግ ነው ያለባት? ዶክተሩ ምንም ነገር መተባበር አልችልም፣ ቤተሰብ ሳያውቅ ቀጥታ ለቤተሰብ ተናገሩ ብሎ ነው ጥሯት የወጣው። እሷ ደግሞ ለቤተሰብ እንዳትናገር እንግዲህ ሀና ግራ ነው የገባት። ለምን ሰላም ቤተሰቦቿ እንዲያውቁ አትፈልግም። ዋና ይሄን ያደረገችበትም ነገር ቤተሰብ ሳያውቅ ነው። ነገር ግን እናቷ ያው ነገሩ ጸባዩ ሲቀያየር እንደዚህ አይነት ነገር ስታሳይ በጣም እናቷን በሀሳብ ነው ያለችው። የሰላም እናት ያሌለባትን ባህሪ እያሳየች ነው ያለችው። ሰላም ከተፈጠረ ወዲህ ነው ይሄ ነገር የተከሰተው። ግራ ግብት ብሏታል ሀና። እዚህ ጋር እንግዲህ ነሐሴ መጣ። ምን ሆናለች ሰላም ምንድን ነው የተፈጠረ ብሎ ይጠይቃታል። እኔም መታጠቢያ ቤት ውስጥ ወድቃ ነው ያገኘኋት በደንብ ተነክራ እንጂ እኔ የማውቀው ነገር የለም። አሁን ያለችው ሆስፒታል ነው ተኝታ ያለችው። በጣም በድንጋጤ ምን ተፈጥሮ ነው ምን አገኘት እህቴ ምን ሆናለች ብሎ እንግዲህ በጣም እሱም ደንግጦ እየጠየቃት ይገኛል። እሷም ደግሞ እኔ የማውቀው ነገር የለም ብቻ እንደዚህ ወድቃ ስታገኝ ነው ያመጣኋት ብላ እየመለሰችለት ነው። ሁሉም ደንግጠዋል። እንግዲህ እናቷን በጣም ደንግጣለች። ሁሉም የሆነ የሚያስደነግጥ ነገር ነው የተፈጠረው። ሳያስቡት ነው ይሄ ነገር ያደረገችው ሰላም። እሷም ደግሞ ራሷ ላይ ጉዳት እንግዲህ ስትነቃ ምን ሊፈጠር ይችላል ራሱን ላታስታውስ ትችላለች፣ ወይም ደግሞ ለወደፊት እስከ መጨረሻውም ችግር ሊያመጣባት ይችላል። ያደረገችው የወሰነችው ውሳኔ ቤተሰብስ እንዴት ሊያውቅ ይችላል? ማለት ማን ሊነግረው ይችላል? ዶክተሩ ሊነግር ይችላል። ሀና ቤተሰብ እንዳያውቅ አይፈለግም ስላለች ዶክተሩ ላይናገር ይችላል የሚል ተስፋ አለኝ። ማን ሊናገር ይችላል? ሀና ትናገራለች። የምትናገር ደግሞ አይመስለኝም፣ በጣም ትፈራለች። ነገር ግን ማወቁ አይቀርም እናቷ ብዬ አስባለሁ። ምክንያቱም እንደዚህ ሆና ስታይ ወይም ደግሞ ገና ነው እች ልጅ ገና እንትን ይቀራታል ለሕክምናው ብዙ ብር ያስፈልጋል ስትባል እንግዲህ ሀና የመለሰችው ምንድነው ከአባቴ መታከሚያ ላይ ግማሽ ሰጥቼ ትታከም ስትል ለቤተሰብ ማወቅ አለበት ይሄን ነገር ብሎ ነው ዶክተሩ ጥቷት የወጣው። እነሱ ግን ሁሉም ነገር ፕራይቬት አድርገው ያው እንድትታከም ነው የፈለጉት ነበር። ነገር ግን ዶክተሩ በዚህ ነገር ላይ አልተባበረም ስላልታያላችሁ ቤተሰብ ግድ ማወቅ አለበት የደረሰባት ነገር ከባድ ስለሆነ። ምክንያቱም ብዙ ደም ፈሷታል፣ ጉዳት ሊደርስባት ይችላል። እንደ በፊት ትመለሳለች ወይ ሰላም አይታወቅም። ምክንያቱም እንደ በፊት ላትመለስ ትችላለች፣ ልትመለስ ትችላለች። ጉዳት ደርሶባታል የሆነባት ነገር። ይሄ ነገር ደግሞ ሰውየውስ ማን ነው እንደዚህ ያደረገው? በኋላ ሳይጠይቃትም ይሄ ትልቁ ጥያቄ ነው የሚሆነው እና በጣም ስትጨነቅ ነው የምታዩት። እንግዲህ እናቷ ሆስፒታል ደርሳለች። የት ናት? ምን አድርጋችኋት ነው እያለች እየጠየቀች ነው ዶክተሩን የምትገኘው። እሱ ደግሞ ተረጋጉ፣ መጀመሪያ ተረጋግታችሁ ሲጨርሱ ነው ልጅቷን ማግኘት የምችሉት እያለ እንግዲህ እያረጋጋት ነው። ግን ልትረጋጋ አልቻለችም። ምክንያቱም ሰሞኑን የምታሳየው ነገር ሰላም ትክክል አልነበረም። ከእናቷ ጋር መስማማት አትችልም። በጣም ንዴት ይላታል። በጣም ነው የምትናደደው። እና አብሮ የሚተኙት ከእናቷ ነበረ። ከእሷ ጋር መተኛት አትፈልግም። በቃ የሚያስፈልጋት ብቻዋን ነበረ የምትፈልገው። የምታደርገው ነገር ግራ ስለገባት ነው ያን ነገር የመረጠችው። በዚህ ነገር ውስጥ እንግዲህ እናቷ ምን ይፈጠር ምን አይፈጠር አታውቅም። እናቷም አንድ ራሷን ጥፋተኛ አድርጋ ትስላለች። ለምንድን ነው በፊት ጊዜ ሰጥቼ ወይም ደግሞ እንደ እንትን አድርጌ አሳድጌ ቢሆን ኖሮ ዛሬ ችግርሽን ደብቀሽኝ እንደዚህ ለብቻሽ አትጨነቂም ነበረ፣ እኔ ልጄን ያጣኋት እያለች የሆነ ስህተት እንዳለባት የሆነ አድርጋ ነው ራሷን የምታየው የሰላም እናት። ለምን የትናንትና ቂም ያረሳቸው ደግሞ የትናንትናው ነገር ትልቅ ተጽዕኖ ያደረገባት አድርጋ ስለምታሰብ ማለት ነው። ላይክ እሱ አይደለም እንግዲህ አሁን ላይ በጣም እያስጨነቃት ያለው ነገር ሰላም ይሄ ነገር ነበር። ይሄ ነገር ደግሞ በዚህ ነገር እንደዚህ አድርጋለች። እንግዲህ ስትሰማ እናቷ ምን ይሰማታል? በጣም ከባድ ነው። ይህን መገመት አይቻልም በነገራችን ላይ። ምክንያቱም የተፈጠረው ነገር የሆነ ትንሽ ነገር አይደለም፣ ከባድ ነው። ሀና ደግሞ እዚህ ጋር የሆነ አለመናገሯ ስህተት ነው አይደለም፣ ስህተት ነው። ግን እንዳትናገር ደግሞ ያው ለሰላም ብላ ነው። አንዳንድ ሚስጥር ሰው ይነግራችሁና የሆነ እንዳትነግሩብኝ የሚባል ታሪክ አለ አይደለም። ያን ነገር በማለት መሰለኝ ሀና የደበቀችላት። እንግዲህ ስትተፈጠረ ወዲህ ደግሞ እሷ ሳትተባበር በማታውቀው ሁኔታ ራሷ ላይ እንደዚህ አይነት ችግር አድርሳለች። እሷ ነገሮች ሁሉ ተበላሻሽተዋል።
እንግዲህ መጨረሻዋ በምን እንደሚሆን ወይም ደግሞ እንዴት ሊፈጠር እንደሚችል ሁሉም ነገር በጣም ከባድ ነው። የሀና አባትም እንግዲህ ሊታከሙ ሕክምናቸውን ሊጀምሩ ነበረ። ነገሮች ግን እንደዚህ ናቸው። የጎደላቸው ነገር አለ። እሱንም እስከሚያስተካክሉ ተብሎ ሕክምናቸውን አልጀመሩም። በጣም እያሰቡ ነው ያሉት። እንዲሁም ደግሞ እንዲከታተላት ሀናን ምን አይነት ስራ እየሰራች ብር እንደምታገኝ ምናምን ጆሮን ሲልኩት ታያላችሁ። ጆሮ እንግዲህ በጣም ደስ ይለዋል። ለምን ጆሮ ሀናን ስለሚያፈቅራት እሷ ባለችበት አካባቢ መገኘት ደስ ስለሚለው፣ እሳቸው ደግሞ እንደዚህ አይነት እድል ሲከፍቱለት እንግዲህ በደስታ ነው እላችኋለሁ የሚከታተላት ብዬ ነው ማስበው። እንደኔ ሀሳብ ደግሞም ነው እንግዲህ ምን ማድረግ ይቻላል? ምንም ማድረግ አይቻልም። መቻል ነው እንግዲህ። እሷም እንደዚህ ነው እያደረገች ያለችው። እሱም ደግሞ በዚሁ ወይ ነው እየጠበቃት ያላት ማለት ነው። እሷም በዚሁ ነው እየተጠባበቁ ያሉት እና በጣም ነው የምታሳዝነው። ሰላም በጣም አሳዝናኛለች። ባይደርስባት ጥሩ ነበር ይሄ ነገር። ባይሆንባት ተሆነባት ደግሞ እንደዚህ አይነት ውሳኔ ባትወስን ጥሩ ነበር ብዬ አስባለሁ። በዚህ ሁኔታ ውስጥ ግን ያው ሀኒም ራሷን ሳታቅ የሀና እናትም ሰላም ሳታቅ እንግዲህ ሀኒ በጣም እየተጨነቀች ነው። እህቷ ናት እንደዚህ አይነት ችግር የገጠማት፣ እሷ ግን አታውቀውም። ነገር ግን እህቷ ናት። ያው ወደፊት ስታቅ በጣም ትጸጸታለች ብዬ አስባለሁ። ቢኖር ኖሮ ምናምን የሚባል ታሪክ ይፈጠራል የሚል ተስፋ አለኝ። ነገር ግን ያው ላይ ያሉበት ደረጃ በጣም ከባድ ደረጃ ውስጥ ነው የሚገኙት። ሁለቱም ላይ የደረሰው ነገር ሀናም ለምን ወደፊት እንግዲህ ለምን አልተናገርሽም ትላለች ብዬ አስባለሁ። እናቷ በደረሰባት ነገር ሰላም መቼም ሳትነግርሽ አትቀርም። ምክንያቱም ሚስጥሬን ሁሉ እነግራታለሁ፣ ሚስጥሬን ለእሷ ሳወራ ምናምን ይቀለኛል፣ ወይም ደግሞ ሚስጥሬን ትረዳኛለች። በቃ ከዚህ መጀመሪያ የማውቃቸው ጓደኞቼ በላይ ከሀና ጋር ሳወራ ይቀለኛል ስላለች እንደምትነግራት ይህን ነገር አስረግጣ ታውቃለች። እናቷ ደብቃ እንደሆነ ነው እንጂ የምትረዳው ሀና ሰላም ለሀና ሁሉንም ነገር እንደምታስረዳት እናቷ ትጠረጥራለች። ምክንያቱም ሀና በጣም ሰላም ሀናን እንደወደደቻት ለእናቷ አጫውታታለች። ሰምታችኋል። በጣም ነው እንትን የምትለው የምትሰማኝ፣ ነገሮችን ትረዳኛለች፣ ወይም ደግሞ በቃ እኔ እንትን በሚፈልገው መንገድ ምስኪን ናት ምናምን ብላ ያው ስታስረዳ ለእናቷ ነበረ። ያ ነገር ስላለ እንግዲህ እናቷ እያወቅሽ ለምን አልነገርሽኝ ብላ ሀናን ትቀየመታል ብዬ ተስፋ አደርጋለሁ። ለምን ግጻቤ ሳላጫወትሽኝ እዚህ ጋር የልጅ ህይወት ቢጠፋ ኖሮ ብዙ ነገር አለ። ምክንያቱም እስከ ህይወቷ የሚደርስ ነገር ነው የተፈጠረው ነገር። በዚህ ነገር ላይ ህይወቷ ቢጠፋስ ኖሮ ራሷን ብታጣስ ኖሮ የሆነ ነገር ቢደርስባት ኖሮ ከባድ ነው። ቀላል ነገር የሆነ እንደ ቀላል የሚታይ አይደለም። ከአሁን በኋላ ምንድን ነው ተስፋዋ? ሰላም ምን ልትሆን ትችላለች? አስቸጋሪ ሁኔታ ነው የሚፈጠረው። እንግዲህ ስትነቃ ነው አሁን ወደ ራሷ ስትመለስ እናቷን ምን ልትል እንደምትችል